ጃፓን ከመጣው ጊዜ ጀምሮ ብዙዎች ወደ ጃፓን ሲመጡ እንዲሁም ደግሞ ወደ ሀገራቸው ሲመለሱ አይቻሉ። አንዳንዶች በብዙ ስቃይ ውስጥም አልፈው ቢሆን ይሳካላቸዋል። ሌሎች ደግሞ ጃፓን ላይ የሚገጥሟቸውን ችግሮች ማለፍ ባለመቻልና በፈተናዎቹ በመሸነፍ ተስፋ ቆርጠው ወደ ሀገራቸው ይመለሳሉ። አንድ ያስተዋልኩት ነገር ግን ተስፋ ቆርጠው ወደ ሀገራቸው ከሚመለሱት ሰዎች መካከል የአብዛኞቹ ምክንያት ተመሳሳይ ነው። ታዲያ ዛሬ በዚህ ቪዲዮ ብዙዎች ወደ ጃፓን ከመምጣታቸው በፊትና ወደ ጃፓን ከመጡ በኋላ በመጀመሪያዎቹ ዓመታት ውስጥ የሚሰሯቸውን ትልልቅ ስህተቶች የምነግራችሁ ይሆናል። እነዚህን ስህተቶች ቀድሞ ማወቅ ገንዘባችሁን ከመበላት፣ እድላችሁን ከማበላሸት እንዲሁም ደግሞ ውድ የሆነውን ጊዜያችሁን ከማባከን ትድናላችሁ ብዬ አስባለሁ። ሰላም፣ ለማታውቁኝ ነው ይባላል። ለረጅም ጊዜያት ጃፓን ላይ የኖርኩኝ ሲሆን በዚህ በኖኒሆን ዩቲዩብ ቻናል ላይ የተለያዩ ጃፓን ነክ የሆኑ ጉዳዮችን፣ ቭሎጎችን እንዲሁም ደግሞ ፖድካስቶችን ይዤላችሁ እመጣለሁ። አይ ኖው አሁን ላይ በጣም እየጠፋውባችሁ እንደሆነ አውቃለሁኝ፣ ግን ስቲል በተቻለኝ አቅም ወደ ዩቲዩብ ለመመለስ እየሞከርኩኝ ስለሆነ እናንተም ይሄንን ቪዲዮ ላይክ፣ ሼር እንዲሁም ደግሞ ኮሜንት በማድረግ ሰፖርት እንድታደርጉኝ ጠይቃችኋለሁ። እስካሁን ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁት ደግሞ ከስር ሰብስክራይብ የምትለዋን ምልክት በመጫን ፋሚሊ መሆናችሁን አትዘንጉ። ቀጥታ ወደ ቪዲዮ። ብዙዎች ወደ ጃፓን ከመምጣታቸው በፊት ወይም ከመጡ በኋላ የሚሰሩት የመጀመሪያው ስህተት ትክክለኛ ያልሆኑ ሰዎችን ማመን ነው። ይህንንም ስላችሁ ወደ ጃፓን ከመምጣታችሁ በፊት ከሆነ ብዙዎች ወደ ጃፓን ለመሄድ ቀላል ነው፣ ጃፓን ከሄዳችሁ በኋላ ቀላል ህይወት ነው ያለው፣ ስራ ለማግኘት በጣም ቀላል ነው፣ በስራ ቪዛ መሄድ ትችላላችሁ፣ ቋንቋ ባትችሉ መኖር ትችላላችሁ፣ እንዲሁም ደግሞ በጣም ጥሩ ገንዘብ ነው የሚከፈላችሁ፣ በቱሪስት ቪዛ ከሄዳችሁ በኋላ በቀላሉ ወደ ስራ ቪዛ ይቀይሩላችኋል። ይህንንና የመሳሰሉትን ትክክል ያልሆኑ መረጃዎችን ብዙዎች በማመን ይጎዳሉ። ከዛም በተጨማሪ ደግሞ ወደ ጃፓን ከመጡ በኋላም ብዙዎች አድርገው ያዩትንም ያላዩትንም ይሄኛው ቀላል ነው፣ ይሄኛው እንደዚህ ነው፣ እንዲህ ነው ማድረግ ያለባችሁ፣ እንዲህ ነው መሆን ያለባችሁ፣ ጥሩ የሚመስሉ ግን ደግሞ ትክክለኛ ያልሆኑ ምክሮች ይበዛሉ። በተለይ ደግሞ ከመጣችሁ በኋላ በሚኖራችሁ ሞራልና በሚኖራችሁ የስራ ፍላጎት ላይ ገና ከመምጣትህ እንዴት ይሄንን ታደርጋለህ? ይሄማ ትክክል አይደለም፣ እንደዚህ አይነት ሲስተም ሀገሩ ላይ የለም፣ እንዲህ መስራት አትችሉም የሚሉ የእናንተ ሞራል የሚያወርዱ የተለያዩ ሰዎች ሐሳቦች ይበዛሉ። ስለዚህ ብዙዎች እነዛን ሐሳቦች ትክክል ናቸው ብሎ በማወቅ በጣም ይጎዳሉ፣ በጣም ትልልቅ ስህተቶችንም ይሰራሉ። ስለዚህ እኔ እንደ ወንድም እነዚህን ነገሮች አቮይድ እንድታደርጉ መክራችኋል። ከመምጣታችሁ በፊት ከሆነ ከየትኛው ሰው ምን አይነት መረጃ ነው ያገኘሁት? ያ ሰው ጃፓን ላይ ምን ያክል ጊዜ ቆይቷል? ምን ያክል ስለ ጃፓንስ ያውቃል? እንዲሁም ደግሞ በተለይ እዚህ ሀገር ላይ ረጅም ጊዜ የኖሩ ሰዎች ከሆኑና እዚህ ሀገር ላይ አሁንም እየኖሩ ያሉ ሰዎች ከሆኑ ትክክለኛ መረጃ ይሰጧችኋል ብዬ አስባለሁ። ስለዚህ እነሱ ሰዎች የሚሏችሁን ነገር በደንብ ብትሰሙ ጥሩ ነው ብዬ አስባለሁ። ከመጣችሁ በኋላ ከሆነ ደግሞ ቀደም ሲል እንደነገርኳችሁ አይነት ሐሳቦች ሲመጡ ማን ምን አድርጓል፣ ምን አድርጎ አሳይቶናል፣ ምን ሰርቷል፣ እንዲሁም ደግሞ ብዙ ጊዜ እዚህ ሀገር በመኖራቸው ሳይሆን ብዙ ነገሮችን ደፍረው ያደረጉ ሰዎች ከሆኑና የሚሰጧችሁን ሐሳብ ትክክለኝነት በተለያዩ ሪሰርቾች በመደገፍ ብትቀበሉ ጥሩ ነው ብዬ አስባለሁ። ስለዚህ ይሄኛው የመጀመሪያው ስህተት ነው። ብዙዎች ወደ ጃፓን ከመምጣታቸው በፊት ወይም ከመጡ በኋላ የሚሰሩት ሁለተኛው ስህተት፣ ይሄኛው እንግዲህ ቋንቋን ችላ ማለት ነው። ይሄም በጣም ትልቅና ወሳኝ የሆነ ስህተት ነው ብዬ አስባለሁ። ምክንያቱም ጃፓን እንደሚታወቀው በጃፓንኛ ቋንቋ ብቻ የምትተዳደር ሀገር ነች። ስራ ለመስራት፣ ቤት ለመከራየት፣ ቀበሌ ጉዳይ ለማስፈጸም እንዲሁም ደግሞ በየዕለት ተዕለት ኑሯችሁ ላይ ጃፓንኛ ቋንቋን ሳይጠቀሙ መኖር በጣም ከባድ ነው። ብዙዎች ግን ይሄንን ባለማወቅ ወደ ጃፓን ከመጡ በኋላ ብዙ ኢትዮጵያውያን የሚበዙበት ስራ ቦታዎች ላይ በመስራት የጃፓንኛ ቋንቋ የመልመድ እድላቸውን በጣም ያጠቡታል። እዚህ ጋር እንድትይዙልኝ የምፈልገው ኢትዮጵያውያን ያሉበት ቦታ መስራቱ ሳይሆን ስህተቱ በትርፍ ጊዜ ቋንቋውን ለመማር መሞከር እንዲሁም ደግሞ ኦንላይን ኮርሶችን የመውሰድ ፍላጎት አለመኖር፣ ከቋንቋው ይልቅ ገንዘቡ ላይ ሞር ፎከስ በማድረግ ከተወሰኑ ጊዜያት በኋላ ወይኔ ቋንቋ ባውቅ እኮ ይሄን ማድረግ እችል ነበረ፣ ቋንቋ ባውቅ እኮ ይሄንን አደርግ ነበረ የሚሉ ነገሮች ይበዛሉ። ስለዚህ ለዚህም ትልቁ መፍትሄ ነው ብዬ የማስበው በመጀመሪያ ቋንቋ በተቻላችሁ አቅም ቤዚክ የሚባለውን ነገር እንኳን ለመልመድ ትምህርት ቤቶች መሄድ፣ ኦንላይን ኮርሶችን መውሰድ፣
በተቻላችሁ አቅም ደግሞ በግላችሁ ስልካችሁ ላይ የተለያዩ አፕሊኬሽኖችን በማውረድ መሞከር። ከዛም በኋላ ግን በራሳችሁ ስራ ፈልጋችሁ ጃፓኒዞች ብቻ የሚሰሩበት መስሪያ ቤቶች ላይ በመግባት ፕራክቲስ ማድረግ ጠቃሚ ነው ብዬ አስባለሁ። ቀጥሎ ወደ ሶስተኛው ምክንያት እንሄዳለን። ብዙዎች ወደ ጃፓን ከመምጣታቸው በፊት ወይም ከመጡ በኋላ የሚሰሩት ሶስተኛው ስህተት የገንዘብ አያያዝ ነው። ይሄም እንግዲህ ጃፓን እንደሚታወቀው ጥሩ ገንዘብ አትከፍልም። ከፈለች ቢባል እንኳን አጠቃቀሙን ካላወቅንበት በወር የምታወጡት ወጪ በጣም ብዙ ነው። ነገር ግን ብዙዎች ባለማወቅ ደሞዛቸውን ከተቀበሉ በኋላ ብዙ አላስፈላጊ ወጪዎችን ያወጣሉ። ለምሳሌ ቤት ከመስራት ይልቅ ውጪ መመገብ፣ ውድ የሆኑ ነገሮችን መግዛት፣ የራሳቸውን ጎዶሎ ሳይሞሉ ለቤተሰቦቻቸው ብዙ ገንዘቦችን መላክ፣ ለድንገተኛ እንኳን ምንም አይነት ገንዘብ አለማስቀመጥ፣ እንዲሁም ደግሞ በየወሩ የሚመጡ ቢሎችን ለቀጣይ ከፍላለሁ እያሉ በማስቀመጥ ራሳቸው ላይ ብዙ ዕዳዎችን ይደራርባሉ። እዚህ ጋር እንግዲህ አንድ የምነግራችሁ ነገር ጃፓን የምትሰጣችሁን ገንዘብ አያያዙን ካላወቃችሁበት ለመውሰድ ሼም የላትም። ስለዚህ ማስቀረት ከማትችሉት ነገር ሳይሆን ማስቀረት ከምትችሉት ከራሳችሁ ልማድ እንዲሁም ደግሞ ከራሳችሁ የገንዘብ አያያዝ ችግር ብትጀምሩ ጥሩ ነው ብዬ አስባለሁ። ይህንንም ስላችሁ ለምሳሌ ወርሃዊ ገቢን በመመደብ ለሱ የሚያስፈልገውን ዋጋ መክፈል ማለትም 2 ስራ መስራት ካለባችሁ 3 ስራ መስራት ካለባችሁ ሰርታችሁ ያንን ቋሚ የሆነ ወርሃዊ ገቢ ለማግኘት የተቻላችሁን ሁሉ ዋጋ መክፈል የመጀመሪያው ነው። ከዛ በመቀጠል ራስ ላይ ኢንቨስት ማድረግ። ይህም ማለት የተሻለ ገቢ ለማግኘት የተሻለ የእውቀት ደረጃ ላይ መሆን እንዲሁም ደግሞ የተሻለ ልምድ ማግኘት ወሳኝ ነገር ስለሆነ ከምታገኙት ገቢ ላይ ቋንቋ ለመማር ወጪ ማውጣት እንዲሁም ደግሞ ራሳችሁ ላይ የተለያዩ ኢንቨስቶችን በማድረግ ራሳችሁን ሁሌም የተሻለ ሰው ማድረግ በጣም ጠቃሚ ነው። እንዲሁም ደግሞ ገንዘቡን ከማስቀመጥ ይልቅ አጠቃቀሙን በማወቅ የተለያዩ ቢዝነሶች ላይ ኢንቨስት ብታደርጉት ጥሩ ነው ብዬ አስባለሁ። በመቀጠል እንግዲህ ብዙዎች ወደ ጃፓን ከመምጣታቸው በፊት ወይም ከመጡ በኋላ የሚሰሩት አራተኛው ስህተት ጋር እንሄዳለን። አራተኛው ምክንያት እንግዲህ በቶሎ እጅ መስጠት ነው። ጃፓን ላይ ከመጣችሁ በኋላ የመጀመሪያዎቹ 6 ወራትና ዓመታት በጣም ከባድ ሊሆኑ ይችላሉ። ለሱም ምክንያቶቹ ቋንቋ ለማወቅ፣ ያለመድነው ባህል ውስጥ መኖር፣ ሶሻል ላይፍ አለመኖር፣ በጣም መጨናነቅ፣ እነዚህ ዋነኞቹ ችግሮች ናቸው። ግን ብዙዎች ወደ ጃፓን ከመምጣታቸው በፊት እነዚህን አቅልሎ በማሰብ ወደ ጃፓን ከመጡ በኋላ ድንገተኛ ለውጥ ሲሆንባቸው ፓኒክ ያደርጋሉ። በዚህም ምክንያት እነዚህን ነገሮች ተጋፍጦ ማለፍ በጣም ከባድ ዳገት ይሆንባቸዋል። ተስፋ ቆርጠውም ወደ ሀገራቸው ይመለሳሉ። ስለዚህ ወደ ጃፓን ከመምጣታችሁ በፊት መጀመሪያ ላይ በመጀመሪያዎቹ ጊዜያት በተለይም ወራትና ዓመታት ውስጥ የሚገጥሟችሁን ችግሮች ለማለፍ የሚሆን ጥሩ ሜንታሊቲ ይዛችሁ መምጣት አለባችሁ። በመቀጠል ወደ 5ኛው ችግር እንሄዳለን። ብዙዎች ወደ ጃፓን ከመምጣታቸው በፊት የሚሆን ከመጡ በኋላ በመጀመሪያዎቹ ዓመታት ውስጥ የሚሰሩት 5ኛው ስህተት ራስን ከሌሎች ጋር ማወዳደር ነው። ብዙዎች ገና ወደ ጃፓን እንደመጡ ለብዙ ዓመታት ለፍተው ራሳቸውን ቀይረው ትልቅ ደረጃ ላይ ከደረሱ ሰዎች ጋር ራሳቸውን ያወዳድራሉ። ገና በመጡ በመጀመሪያው ዓመትም ትልቅ ለውጥን ይጠብቃሉ። ልክ እነዛ ዓመታትን ፈጅተው እዛ ደረጃ ላይ የደረሱት ሰዎች ላይ መድረስን ይመኛሉ። መመኘቱ ጥሩ ሆኖ ሳለ ራስን ከነሱ ጋር በማወዳደር ራስን ወደ ታች ዝቅ ማድረግና ተስፋ መቁረጥ ግን ትልቁ ስህተት ነው። ስለዚህ ከዚህ ጋር ተያይዞ በደንብ እንድትረዱት የምፈልገው ነገር እዚህ ሀገር ላይ መጥተው ቋንቋ ችለው ስራ ሰርተው ፋሚሊ መስርተው አሁን ላይ ስታዩቸው ሰክሰስፉል ናቸው ብላችሁ የምታስቧችሁ ሰዎች እዛ ደረጃ ላይ ለመድረስ በጣም ብዙ ዋጋ ከፍለዋል። ስለዚህ እናንተም ምናልባት ከነሱ በተሻለ ሊያንስላችሁና ሊሻልላችሁ ቢችልም ያንን ያክል ዋጋ እንኳን ለመክፈል ግን መዘጋጀት ያስፈልጋቸዋል። ይህንን ያልኩበት ምክንያት ምናልባት ከኛ በጣም ቀድሞ የመጡ ሰዎች በነበረው ሲስተም እንዲሁም ደግሞ የመጀመሪያዎቹ እንደመሆናቸው ብዙ ችግሮችን ሊያልፉ ይችላሉ። አሁን ላይ ያለው ግን ከዛ ጋር ሲነጻጸር በጣም ቀላልና መውጫ መንገዶቹ በጣም ሰፊ ስለሆኑ ራስን
ከነሱ ጋር ማወዳደርና ተስፋ መቁረጥ ሳይሆን ለራሳችን መለወጫ መንገድ ነው መፈለግ ያለብን ብዬ አስባለሁ። ስለዚህ ይሄንን ስህተትም ላለመሳሳት የራሴ ዓላማ ምንድነው? እኔ የምኖርለት ነገር ምንድነው? እንዲሁም ደግሞ ከትናንትና ዛሬ ምን ተሻልኩኝ እያልን ራሳችንን ከራሳችን ጋር ብቻ ብናወዳድር ጥሩ ነው ብዬ አስባለሁ። በመጨረሻም እንግዲህ ሰመራይዝ ለማድረግ ያክል 5ቱን ስህተቶች ደግሜ ልንገራችሁ። አንደኛ ሰዎችን ማመን፣ ሁለተኛ ጃፓንኛ ቋንቋን ችላ ማለት፣ ሶስተኛ የገንዘብ አያያዝን አለማወቅ፣ አራተኛ ቶሎ ተስፋ መቁረጥ፣ አምስተኛ ደግሞ ራስን ከሌሎች ጋር ማወዳደር። ከዚህ በተጨማሪ በጣም ብዙ ሌሎች ሊኖሩ ይችላሉ፣ ግን እነዚህን 5ቱን ነገር ማወቅ አብዛኛውን ነገር ይቀንስላችኋል ብዬ አስባለሁ። በትንሹ ከ80% በላይ የሚሆነውን ነገር ያቀልላችኋል። በመጨረሻም እንግዲህ ወንድማዊ ምክሬ ጃፓንኛ ቋንቋን ለማወቅ አትሰልቹ፣ ቶሎ ተስፋ አትቁረጡ፣ በርቱ ልላችሁ እወዳለሁ። ይሄ ቪዲዮ ከተመቻችሁና ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ የተለየ ሀሳብ ካላችሁ ከስር ኮሜንት ላይ ጻፉልኝ። ቪዲዮውን እስከ መጨረሻው ስላያችሁት አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።